ሰላም ለእናንተ ይሁን የተወደዳችሁ የአራዳ ፍሊክስ ቤተሰቦች፣ ዛሬም ድረስ በአያሌ ትውልዶች ልብ ውስጥ የሚኖር ታሪክና አፈ ታሪክ የተሳሰሩበትን አንድ አስደናቂ ታሪክ ልናስቃኛችሁ ወደድን። ይህ ታሪክ የጥንታዊቷን ዓለም የገዛች የጥበብና የግርማ ሞገስ መገለጫ የነበረችውን የንግሥት ሳባ ታሪክ ነው። ስሟ ሲነሳ የመካከለኛው ምስራቅ በረሃዎች፣ የኢትዮጵያ ለምለም ኮረብቶች እንዲሁም የሰለሞን ጥበብ የተሞላበት ፍርድ ወደ አእምሮአችን ይመጣል። ንግሥት ሳባ በመጽሐፍ ቅዱስ፣ በቁርአን፣ በኢትዮጵያ ጥንታዊ መጽሐፍ ክብረ ነገሥት እንዲሁም በሌሎችም በርካታ የዓለም ሕዝቦች የቃልና የጽሑፍ ታሪኮች ውስጥ ተጠቅሳ የምትገኝ ልዩ ስብዕና ያላት ንግሥት ናት። ኃያልነቷና ጥበቧ፣ ሀብቷና ውበቷ የሰዎችን ምናብ ሲማርክ ኖሯል። ታሪኳ የዘመናትንና የባህሎችን ድንበር ተሻግሮ ከትውልድ ወደ ትውልድ ሲተላለፍ መጥቷል። የዚህች ታላቅ ንግሥት ማንነት አመጣጥና የነገሰችበት ትክክለኛ ቦታ ግን ዛሬም ድረስ የብዙ ምሁራንና የታሪክ አፍቃሪዎችን ቀልብ የሳበ፣ አንዳንዴም ክርክር የሚቀሰቅስ ጉዳይ ነው። አንዳንዶች የትውልድ አገሯን ደቡብ አረቢያ ሲያደርጓት፣ ሌሎች ደግሞ ኢትዮጵያ እንደሆነች በጽናት የቱስ አፈ ታሪክ። ወደዚህ ምስጢራዊና አጓጊ ታሪክ በጥልቀት ስንገባ እውነታውን ከአፈ ታሪክ ለመለየት እንሞክራለን። የንግሥት ሳባን እውነተኛ ማንነትም አብረን እንፈትሻለን። ንግሥተ ሳባ ስሟ ሲነሳ አመጣጧና ማንነቷ የበርካቶችን አእምሮ የሚይዝ ጥያቄ ነው። ብዙዎች የዚህችን ታላቅ ንግሥት መገኛ ከአረቢያ ልሳነ ምድር በተለይም ከየመን ወይም ከዛሬዋ ሳውዲ አረቢያ ክፍል እንደሆነ አድርገው ይገምታሉ። አንዳንዶች ደግሞ ንግሥተ ሳባ ከታሪክ ይልቅ በአፈ ታሪክ ውስጥ የሰፈረች እውን ያልሆነች ገጸ ባህሪ ናት የሚሉ ናቸው። ይህ አመለካከት በዓለም አቀፍ ደረጃ በስፋት ቢታወቅም ለኢትዮጵያውያን ግን የንግሥተ ሳባ ታሪክ ፍጹም የተለየ፣ ከእምነታችንና ከብሔራዊ ማንነታችን ጋር የተሳሰረ ጥልቅ ትርጉም አለው። እኛ ዘንድ ንግሥተ ሳባ እንዲሁ የሩቅ ዘመን ገዢ ብቻ አይደለችም። እርሷ ከጥንት ስር የሰደደ ታሪካችን፣ የቅድስናችንና የዘር ሐረጋችን መሠረት ናት። ታሪኳ በልባችን ውስጥ ብቻ ሳይሆን በኩራት በምናነበው የክብረ ነገሥት መጽሐፍ ገጾች ላይ ተጽፎ ይገኛል። ይህ ታሪክ የኢትዮጵያን ማንነት የቀረጸ፣ የዘመናት ጉዟችንን የመራ፣ ከመንፈሳዊ እምነታችን ጋር የማይነጣጠል ሕያው ምዕራፍ ነው። ስለዚህ ንግሥተ ሳባን ስናስብ እኛ ዘንድ የምናየው የተረት ገጸ ባህሪ ሳይሆን የጥንታዊት ኢትዮጵያን ታላቅነት ያሳየች የብዙ ነገሥታትና የሕዝብ እንደሆነ መሪን ነው። ለእኛ ለኢትዮጵያውያን የሳባ ንግሥት ታሪክ ከቀላል አፈ ታሪክነት የላቀ ትርጉም አለው። እሷ ንግሥት ማክዳ ናት። ስሟ በታሪካችን ወርቃማ ገጾች ላይ የሰፈረች ታላቅ መሪ ንግሥት ማክዳ የጥንታዊቷና ኃያሏ የአክሱም መንግሥት ገዥ ነበረች። አክሱም በጥበብ፣ በሥልጣኔ፣ በሀብትና በብልጽግና የምትታወቅ የብዙ ነገሥታትና መንግሥታት መናገሻ ነበረች። የንግሥት ጉዞ የኢትዮጵያን ታሪክና ማንነት የሚያሳየ ቁልፍ ክስተት ነው። የኢትዮጵያ ታሪክ እንደሚተርክልን ንግሥት ማክዳ ወደ ኢየሩሳሌም የሄደችው በእውቀት ጥማትና በመንፈሳዊ ፍለጋ ነበር። የንጉሥ ሰሎሞንን ታላቅ ጥበብና ፍርድ ለመስማት፣ ለመማርና ለመረዳት ያላት ጉጉት ልቧን ወደዚያ ስቧት ነበር። የአክሱም ሕዝብም ቢሆን ለብዙ ዘመናት በራሱ ፍልስፍናና መንፈሳዊ ግንዛቤ የተመሠረተ ጥልቅ ባህል ነበረው። ሆኖም የንጉሥ ሰሎሞን ስም ይህን ዕድል ተጠቅማ የራሷን መንግሥት ይበልጥ ለማበልጸግና መንፈሳዊ ልምዷን ለማስፋት ወሰነች። የንግሥቲቱ ጉዞ ታላቅ ክብርና ዝግጅት የሚጠይቅ ነበር። በብዙ ግመልና በበረታ ሰራዊት ታጅባ ከታላቅ ሀብትና ስጦታዎች ጋር በመሆን ከቀይ ባህር ማዶ ያለውን ረጅም ጉዞ ተጓዘች። ይህ ጉዞ የጥንት ስልጣኔዎች እርስ በርስ እንዴት ይገናኙ እንደነበር፣ ዕውቀትን እንዴት ይለዋወጡ እንደነበር የሚያሳይ ታላቅ ምሳሌ ነው። ንግሥት ማክዳም የራሷን ጥበብና የሕዝቧን ባል ይዛ በልግስና ተጓዘች። ይህ ትረካ የኢትዮጵያን ኩራት፣ የረጅም ጊዜ ታሪኳንና በዓለም ታሪክ ውስጥ ያላትን ልዩ ቦታ በግልጽ የሚያሳይ ነው። ንግሥት ማክዳ ብዙዎች እንደሚመሰክሩት ጥበብን ፍለጋ ያደረገችውን ረጅም ጉዞ አጠናቃ የነገሥታት ከተማ ወደ ሆነችው ወደ ኢየሩሳሌም ደረሰች። መምጣቷም ታላቅ ክብርና ዝናን ይዞ ነበር። ነገር ግን የእሷና የንጉሥ ሰለሞን መገናኘት የሀብትና የቁሳቁስ መለዋወጥ ብቻ አልነበረም። ይልቁንም የሁለት ታላቅ አእምሮዎች፣ የሁለት ጥበበኛ ገዢዎች የጥበብና የውካሏት እያንዳንዳቸው ለሌላው ከባድ ጥያቄዎችን በማቅረብ ሚስጥሮችን በመፍታትና መልስ በመስጠት አንዳቸው የሌላውን ጥበብና ማስተዋል ይመሰክሩ ነበር። ንግሥት ማክዳ የሰለሞንን የላቀ ጥበብ በግልጽ አድንቃለች። ሰለሞንም በእሷ ጥልቅ ማስተዋልና ብልሃት እጅግ ተደንቆ ነበር። የሁለቱ ውይይቶች ከቀን ወደ ቀን እየተጠናከሩ ሄዱ። ይህም የነገሥታት ጥበብ የሚፈትል ሆነ። ከእነዚህ ጥልቅ ውይይቶችና ምክክሮች በኋላ አንድ ዕጣ ፈንታ ቀያሪ ምሽት ተከሰተ። በዚህ ምሽት ንጉሥ ሰለሞን እና ንግሥት ማክዳ የወደፊቱን የኢትዮጵያን ታሪክ የሚቀርጽ ታላቅ ውሳኔ ላይ እንደደረሱ ይነገራል። ከዚህም የኢትዮጵያን ታላቅ ሥርወ መንግሥት የሚጀምር፣ የዳዊትን ዙፋን የሚቀጥል ታላቅ ትውልድ እንደሚወለድ ትንቢት ተነገረ። ይኸውም የአምላክን ቃል ኪዳን ወደ ኢትዮጵያ የሚያልፍ እንደሆነ ይታመናል። ይህ ታሪካዊ መገናኘት ለኢትዮጵያ የሰለሞናዊ ሥርወ መንግሥት መሠረት ጥሏል። የንግሥት ሳባና የንጉሥ ሰለሞን ልጅ የሆነው ቀዳማዊ ምኒልክ የኢትዮጵያን መንግሥት በመመስረት የሀገሪቱን ታሪክ ለበርካታ ዘመናት የቀረጸ ታላቅ ንጉሥ ሆኗል። ይህ ታሪክ የኢትዮጵያውያንን ኩራትና ማንነት የሚገልጽ፣ ከትውልድ ወደ ትውልድ ሲተላለፍ የኖረ ታሪክ ነው። ጥበብ ቴምብ ዊስደም ማስተዋል ማስተዋል አንደርስታንዲንግ ዲስክሪሚኔት
እውቀት ውገድ ኪናዌድ ምክክር መውብቅር ዲስከሽን ኮንሰልቴሽን ከንግሥት ማክዳና ከንጉሥ ሰሎሞን ጥምረት የኢትዮጵያ ነገሥታት ሰንሰለት መጀመሪያ የሆነው ድንቅ ልጅ ምኒልክ ተወለደ። ምኒልክ በኢትዮጵያ ምድር አድጎ ወጣት ሲሆን የአባቱን አገር ኢየሩሳሌምን ለመጎብኘትና ከአባቱ በረከትን ለመቀበል ተመለሰ። በኢየሩሳሌም በቆየበት ወቅት ታሪኩ እንደሚናገረው የቃል ኪዳኑን ታቦት ወደ ኢትዮጵያ የማምጣት ጥልቅ መንፈሳዊ ፍላጎት በልቡ ፈቃድ እንደሆነ ይታመን ነበር። አፈ ታሪኩ እንደሚነግረን ምኒልክና በርካታ የኢየሩሳሌም የካህናትና የመኳንንት ልጆች ታቦተ ጽዮንን ከእስራኤል ምድር ወደ ኢትዮጵያ ለማምጣት ወሰኑ። ይህ ተግባር በታላቅ ምስጢርና ጥበቃ የተከናወነ ሲሆን ታቦቱም በታላቅ ክብርና ጥበቃ በረጅም ጉዞ በቀይ ባህር አቋርጦ ወደ ኢትዮጵያ ምድር አመጣ። ይህ ታሪካዊና መንፈሳዊ ጉዞ በብዙ ፈተናዎችና አስደናቂ ምልክቶች የኢትዮጵያን አፈር ሲረግጥ ምድሪቱ በታላቅ ብርሃንና በረከት እንደተሞላች አፈ ታሪኮች ይናገራሉ። በመጨረሻም ታቦተ ጽዮን የጥንታዊቷንና ታላቋን አክሱም ምድር ደረሰች። የቃል ኪዳኑ ታቦት ወደ አክሱም መምጣት የጥንት ትንቢቶችን የፈጸመ ብቻ ሳይሆን ኢትዮጵያን ከመላው ዓለም የተለየች የተቀደሰች ምድር ያደረጋት ታላቅ ክስተት ነበር። ኢትዮጵያም ከእግዚአብሔር ጋር ያላትን ልዩ ግንኙነት ከሰለሞናዊ የዘር ሐረግ ጋር ያላትን መንፈሳዊና ታሪካዊ ትስስር በዚህ ታላቅ ተግባር ለዘላለም አጸናች። አክሱም ከዚያን ጊዜ ጀምሮ የቅድስና መንፈስ ታቦተ ጽዮንም ለዘመናት በአክሱም ጽዮን ማርያም ቤተክርስቲያን ውስጥ በከፍተኛ ክብርና ጥበቃ ተቀምጣለች ተብሎ ይታመናል። ይህ ታቦት የኢትዮጵያ ሕዝብ ማንነት፣ ኩራትና እምነት መሠረት ሆኖ ለብዙ ሺህ ዓመታት ቆይቷል። ፍምረት ኬሞድ ነገሥታት ኒያጃስቴብ ታቦት ኪያበወድ ትንቢት ታይምበድ እንግዲህ የቃል ኪዳኑ ታቦት ከጥንታዊቷ ኢየሩሳሌም ተነስቶ በአፍሪካ ምድር ላይ በልጅ ምኒልክ አማካኝነት አክሱም የደረሰበትን ታላቅ ጉዞ ከተመለከትን በኋላ የንግሥት ማክዳና የንጉሥ ሰሎሞን ታሪክ ከቀላል ተረት ያለፈ ጥልቅ ትርጉም እንዳለው መረዳት እንጀምራለን። ይህ ታሪክ ለኢትዮጵያውያን የማንነታችን የኩራታችንና የመንፈሳዊ ቅስመት ነው። የኢትዮጵያን ነገሥታትን አመጣጥ ከመለኮታዊ ዝርያ ጋር በማገናኘት የአክሱምንም ከተማ የቃል ኪዳኑ ታቦት የተቀደሰ ማደሪያ አድርጎ ያቆመ ታሪክ ነው። ይህ ውርስ በዘመናት ውስጥ የኢትዮጵያን ባህል፣ ታሪክና እምነት ወሳኝ ክፍል ሆኗል። በሀገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን ሁሉ የዚህ ታሪክ አካል በመሆናቸው ታሪኳ ተሰማቸዋል። የንግሥት ሳባና የንጉሥ ሰሎሞን ታሪክ የኢትዮጵያን ታላቅነትና ጥንታዊነት የሚያረጋግጥ ለዘመናት የቆየ መንፈሳዊ ድልድይ ነው። ይህ ድልድይ ከጥንት ጀምሮ እስከ ዛሬ ድረስ የኢትዮጵያን ማንነት በማበልጸግ ላይ ይገኛል። አክሱም ከዚህ ታሪክ ጋር የተቆራኘች የሃይማኖትና የታሪክ ምሰሶ ሆና ቆይታለች። ይህ ጥንታዊና ክቡር ታሪክ በልባችን ውስጥ ሲያስተጋባ የሌት ምሽት ሰላምና የታሪክን ጥልቀት እንድንለማመድ ይጋብዘናል። የኢትዮጵያ ታላቅነት ከትውልድ ወደ ትውልድ የሚተላለፍበትን መንገድ ያሳየናል። ስለ ኢትዮጵያ ታሪክና ባህል ሌሎች አስደናቂ ታሪኮችን ለመስማት የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ደህና አደሩ። 1 ትርጉም ፕሮዲየም ሚያኒንግ ሳይኒፊካንስ 2 ማንነት ማንንድ ኤነንጌቲ 3 ቅርስ ክሪስ ሄሬዳጊ ወጀኪ 4 መሰረት ማስረድ ፋውንዴሽን ቢያዝት